ዋጓን ዩቲዩብ ዋጓን ገነርስ ዋጓን አርሰናላውያን እንደምን አደራችሁ እንደምን ዋላችሁ እንደምን አመሻችሁ በያላችሁበት ሀገር ሰዓት አቆጣጠር እንደምከረማችሁ ሳሚ ነኝ። ለማታውቁኝ የዩቲዩብ ቻናሌ ስም ደግሞ ሳሚ ገነር ይባላል። የአርሰናል ደጋፊ ከሆናችሁ ስለ አርሰናል መስማት የምትወዱ ከሆነ የሌላ ክለብ ደጋፊ መሆናችሁ ስለ አርሰናል መስማት የምትፈልጉ ከሆነ ምን ጠብቃላችሁ? አሁኑኑ ሰብስክራይብ በማድረግ የዩቲዩብ ቻናሌ ቤተሰብ መሆን ትችላላችሁ። ነባሮች ላይክ፣ ሼር፣ ኮሜንት ላይ ሀሳብ አስተያየታችሁን በመስጠት ዩቲዩብ ቻናሉን ሞቅ ደመቅ እንድታረጉልኝ ስል በአክብሮት እጠይቃለሁ። ተመልሰናል። እንግዲህ አሁን በሳምንት ሁለቴ በሳምንት አትሊስት 2-3 መመላለሳችን አይቀርም። ምክንያቱም የዲሴምበር ፌስቲቭ ፔሪድ የቦክሲንግ ዴይ ጨዋታዎች በተደጋጋሚ ስለሚደረጉ ማለት ነው። በዛ አጋጣሚ ክለባችን ነገ በካራቦ ካፕ የሩብ ፍጻሜ መርሃ ግብር ክሪስታል ፓላስን አስተናግዶ የሚያደርገው ጨዋታ አለ። ስለዚህ ጨዋታ አንዳንድ ነገር ለማለት ነው የመጣሁት። ቪዲዮን ስጀምሩ ሁላችሁም ላይክ አድርጋችሁ ጀምሩ። አርሰናል እንግዲህ ወደዚህ ጨዋታ ሲመጣ በፕሪሚየር ሊጉ ቅዳሜ ከሜዳ ውጪ ተጉዞ አስፈላጊ የነበረ ኢምፖርታንት ድልን አስመዝግቦ ነበር የተመለሰው ኤቨርተንን 1-0 በማሸነፍ ማለት ነው። ምንም እንኳን ብዙ ግቦችን ማስቆጠር ባንችልም ነገር ግን አዌይ ጨዋታ እንደመሆኑ ዋናው 3 ነጥቡን ማሳካታችን ነው። እሱን እንቀጥላለን። በፕሪሚየር ሊግ ቀጣይ ተጋጣሚያችን ብራይተንን በኤምሬትስ ስቴዲየም አስተናግደን የምንገጥምበት ጨዋታ ስላለ ከፊት ለፊታችን የነገውን ጨዋታ ሞር ሮቴሽን ማድረግ ይኖርብናል። ምክንያቱም ፕራዮሪቲያችን እንግሊዝ ፕሪሚየር ሊግ ነው። ሲቲ በ2 ነጥብ ብቻ አንሶ አስቶን ቪላም የሚገርም ድል 10ኛ ተከታታይ ድላቸውን ማንቸስተር ዩናይትድን 2-1 በማሸነፍ እንግዲህ በ3 ነጥብ ርቀው ደግሞ 3ኛ ደረጃ ላይ የሚገኙ 2 ተፎካካሪዎቻችን ስላሉ ሞር ፎከሳችንን እንግዲህ ፕሪሚየር ሊግ ላይ ማድረግ አለብን ብዬ አስባለሁ። ተጋጣሚያችን ክሪስታል ፓላስ እጅግ በጣም በሚያስደነግጥ በማይታመን መልኩ የግላስነር ቲም ከሜዳ ውጪ ዘንድሮ ወደ ሊጉ ያደገውን ሊድስ ዩናይትድን አስተናግደው 4-1 በሆነ ሰፊ ውጤት ተሸንፏል። እጅግ በጣም እኔ አልጠበኩም። ክሪስታል ፓላስ ዘንድሮ አስደናቂ የሚባሉ እንቅስቃሴዎችን ሲያደርግ ተመልክተነዋል። አሰልጣኛቸው ኦሊቨር ግላስነር እጅግ በጣም ከምወዳቸውና ኳሊቲ ከሆኑ አሰልጣኞች መካከል አንዱ ነው ብዬ አስባለሁ። በሊድስ 4-1 የሆነ ውጤት ግን ደርሶባቸው ነው ወደዚህ ጨዋታ የሚመጡት ማለት ነው። ከዛ በፊት ደህና ነበሩ። ያን ያህል መጥፎ የሚባል ፐርፎርማንስ አልነበራቸውም። በተደጋጋሚ ትላልቅ ቲሞችንም ሲያስቸግሩ የምናውቃቸው ክሪስታል ፓላስ ስፔሻሊ ሊቨርፑል ደጋፊዎች ታውቋቸዋላችሁ። በተደጋጋሚ ኤብሪቼዝ የመዛ ነበረ። በተደጋጋሚ ሊቨርፑልን ማሸነፍ ችለው ነበረ። ካራባኦ ካፕ ኤፍኤ ካፕ አይ ቲንክ ኤፍኤ ካፕ ዋንጫንም ከማንሳት የቻሉ ነበሩ ከኢብሪቼዜ ጋር ማለት ነው። ወደዚህ ጨዋታ እንግዲህ ሲመጡ እንደነገርኳቸው 4-1 በሆነ ውጤት ተሸንፈው ነው። 4ቱም ግቦች ደግሞ የተቆጠሩባቸው ከሴት ፒስ ነው። አርሰናል አይኖ የሴት ፒስ ንጉስ እንደነበረ ነገር ግን ነበረ ሆኖ ቀረ መሰለኝ። ጋብርኤል ማጋሌዝን ካጣኑ በኋላ ከሴት ፒስ የምናገኛቸው ግቦች እንደ ቀድሞ አይደለም። ትንሽ ጊዜያትም ተቆጠሩ ሴት ፒስ ላይ ግብ ካስቆጠረን ማለት ነው። አግኝተናል ግን እንደ በፊቱ አይደለም እንጂ ስቲል እያገኘን ነው የምንገኘው ማለት ነው። ወልቨርሃምፕተንንም ስናሸንፈ አይ ቲንክ አንዷ ጎል ከሴት ፒስ የተገኘች ነች። ግን ጋብርኤል ማጋሌዝ እንደነበረበት ጊዜ አይደለም። ስለዚህ እዚህ ጨዋታ ላይ እንግዲህ ይሄን ድክመታቸውን ተጠቅመን ክሪስታል ፓላስን አሸንፈን መውጣት አለብን ብዬ አስባለሁ። ሊስን አርቴታ ነገ የስኳዱን ኳሊቲ የስኳድ ዴብዙን ጥቅም ነገ መመልከት መቻል አለብን። ብዙ ኳሊቲ ተጫዋቾች የመጫወቻ ጊዜ ያላገኙ ተጫዋቾች ስላሉ እነሱን ወደ ሜዳ በማስገባት ኢምፖርታንት ተጫዋቾቻችንን እንግዲህ ለፕሪሚየር ሊጉ ለብራይተን ጨዋታ ማሳረፍ አለብን ብዬ አስባለሁ። ነገር ግን ውጤቱ እንዳሰብነው ካሬድን ደግሞ አቀባብለን ደግሞ በቤስ ተጫዋቾቻችን ተኩሰን ክሪስታል ፓላስን ገለን ኦልሬዲ የግማሽ ፍጻሜ ድልድል ወጥቷል። ይሄ ጨዋታ ወደዚህ የመጣው
ባለፈው ክሪስታል ፓላስ የኮንፈረንስ ሊግ ጨዋታ ስለነበረባቸው በዛ ምክንያት ነው እንጂ ግማሽ ፍጻሜ ላይ የሚገናኙ ቲሞች ኦልሬዲ ታውቋል። የአምናው ቻምፒየን ኒውካስትል ከማንቸስተር ሲቲ ጋር ይገናኛል። የነገው አሸናፊዎች ደግሞ ወይ አርሰናል ወይ ክሪስታል ፓላስ ደርሶ መልስ ነው የሚደረገው። የሰሚ ፋይናል ግማሽ ፍጻሜ ጨዋታው በደርሶ መልስ የሚደረግ ጨዋታ ነው። እንግዲህ ቸልሲን እንደሚያገኙ ታውቋል። ስለዚህ የነገ አሸናፊ አርሰናል በሆም ኤንድ አዌይ የሚደረገው በግማሽ ፍጻሜ ቸልሲን የምናስተናግድበት ጨዋታ ይሆናል ማለት ነው። ስለዚህ እንደነገርኳችሁ ነው ስኳድ ዴብዛችንን በአግባቡ ቀያይረን ተጫዋቾቻችንን ከዚህ ጨዋታ አሸናፊ ሆነን መውጣት የምንችልበት እድል አለ ብዬ አስባለሁ። አይመስለኝም ክሪስታል ፓላሶች በዲፌንሲቭ ሜንታሊቲ የነገውን ጨዋታ የሚመጡት። ኦፍኮርስ ጥሎ ማለፍ ነው፣ ግዴታ አሸናፊው መለየት ይኖርበታል። ስለዚህ የነገው ጨዋታ አሪፍ እንቅስቃሴ እንመለከታለን ብዬ አስባለሁ። ምናልባትም ከፕሪሚየር ሊጉ ጨዋታዎች የተለየ ጥሩ እንቅስቃሴ ልንመለከት እዚህ ጨዋታ ላይ እንችላለን ብዬ አስባለሁ። ያ እንግዲህ ተደራራቢ መርሃ ግብር ከፊት ለፊታችን አሉ። ስለዚህ አሁን የሚመጣውን ጨዋታ ጌም ባይ ጌም እያሸነፍን መቀጠል አለብን። ይሄን ካልኩኝ ዘንዳ እንግዲህ ወደ ውጤት ግምት ሲሄድ አርሰናል ይሄን ጨዋታ ያው ሮቴሽን እናደርጋለን ብዬ ስለማስብ አይ ቲንክ 3-1 በሆነ ውጤት አሸንፈን ወደ ግማሽ ፍጻሜ ማለፍ እንችላለን ብዬ አስባለሁ። ወደ ፕሪዲክሽን ላይንአፕ ወደ ግምታዊ አሰላለፍ ስንሄድ የግብ ጠባቂ ቦታ ላይ ኬፓ አሪዛባላጋን ነው ማደርገው። ሲምፕል፣ ምክንያቱም ኬፓ በተደጋጋሚ የኤፍኤ ካፕ እና የካራቦ ካፕ ላይ ለመጠቀም አርቴታ ያሰበ ይመስለኛል። እስካሁን የቻምፒዮንስ ሊግ ጨዋታን ማግኘት አልቻለም። የፕሪሚየር ሊግም እስካሁን መሰለፍ ስላልቻለ የካራቦ ካፕ ላይ ነው በተደጋጋሚ ሁለት ጨዋታ ላይ አይ ቲንክ ይመስለኛል የተመለከት ነው። ስለዚህ የነገውም ጨዋታ ላይ ኬፓ አሪዛባላጋን በግብ ጠባቂ ቦታ ላይ የምንመለከተው ይመስለኛል። በቀኝ ተከላካይ ክንፍ ቦታ ላይ ደግሞ ዩሊያን ቲምበር። ኦፍኮርስ ምን ማድረግ እንችላለን? የተከላካይ ቦታ ጉዳት እጅግ በጣም ክለባችንን በደንብ በሚታይ መልኩ አሳስቶታል። ስለዚህ የነገውን ጨዋታ ቤን ዋይትም የለም፣ እዚህ ጨዋታ ላይ ዩሊያን ቲምበርን ግዴታ ማስጀመር አለብን ብዬ አስባለሁ። በቀኝ የመከላከል መሃል ቦታ ላይ ደግሞ ዊሊያም ሳሊባን አደርጋለሁ። ዊሊያም ሳሊባ በጉዳት የተወሰኑ ጨዋታዎች ርቆ ስለነበረ አይ ቲንክ ያን ያህል ጌም ማኔጅመንት ታይም ማኔጅመንት ብዙ የሚፈልግ ተጫዋች አይደለም ብዬ አስባለሁ። እሱ ከመጣ በኋላ ደግሞ የዲፌንሲቭ ክፍላችን ምን ያህል መረጋጋት እንዳሳየ ስለተመለከት ኦፍኮርስ የእሱ ሊደርሺፕ የተከላካይ መስመሮቻችን ላይ ያስፈልገናል። ስለዚህ ዊሊያም ሳሊባን በቀኝ መሀል ተከላካይ ቦታ ላይ አሰልፍና የግራ መሀል ተከላካይ ቦታ ላይ ግን ለምን አዲስ ኤክስፐሪመንት አዲስ አይደለም ግን ተጫዋቹ በዚህ ቦታ በተደጋጋሚ ለብሔራዊ ቡድን ሲጫወት ተመልክተናል። ለምን ካላፊዮሪን በግራ የመሃል ክፍል ተጫዋችነት ብንመለከተው ብላችሁ አታስቡ? ምክንያቱም ኖርማሊ እዛ ቦታ ላይ በተደጋጋሚ ተጫውቷል። ነገር ግን የዘንድሮ አርሰናል እሱን በዛ ቦታ ላይ ሲጠቀም ስላላየው ምናልባት የተሻለ ነገር ልንመለከት እንችላለን። አንዳንድ ኤክስፐሪመንቶችንም ደግሞ መሞከር አይከፋም ብዬ አስባለሁ። ያን ያህል ሪስክ የሚያስወስድ ኤክስፐሪመንት አይደለም። ልጁ ቦታው ላይ ነው የሚጫወተው። ስለዚህ የግራ የመሃል ክፍል ቦታ ላይ እንግዲህ ካላፊዮሪን አደርጋለሁ። ካላፊዮሪም እረፍት ይፈልጋል ብዬ አላስብም። ምክንያቱም የወልቨርሃምፕተኑ ጨዋታ በቅጣት አልተሰለፈም። ከዛም በኋላ በዛ ሳምንት በሳምንቱ አጋማሽ ይሄ ጨዋታ ወደዚህ ስለተዘዋወረ እንግዲህ የአንድ ሳምንት እረፍት ማግኘት ችለን ነበረ። ትንሽ ፍሬሽ ነው ብዬ ስለማስብ እሱን እዚህ ቦታ ላይ አደርጋለሁ። ፔሮ ሄንካፔ ጋብሪኤል ማጋሌዝ ከተጎዳ በኋላ በተደጋጋሚ የጨዋታ እድሎች አግኝቷል። ይህን ጨዋታ አሳርፈና ለብራይተኑ ጨዋታ ሻርፕ ሆኖ እንዲመጣ እንግዲህ እሱን እረፍት ምሰጠው ይሆናል ማለት ነው። በግራ የመከላከል ክንፍ ቦታ ላይ ማይልስ ሉዊስ ስኬሊን አደርጋለሁ። አዎ ማይልስ ሉዊስ ስኬሊን በተደጋጋሚ መመልከት ፈልጋለሁ። የአምናው ማይልስ ሉዊስ ስኬሊን መመልከት እጅግ በጣም ፈልጋለሁ። ኦፍኮርስ ሂዝ ዋን ኦፍ አወር ኦን አይደል እንደ አካዳሚ ልጃችን ነው። በተደጋጋሚ ዴይሊ ብመለከተውም አቋሙ ምርጥ ሆኖ ሁሉም ጨዋታ ላይ ብመለከተው ብዬ የምመኘው ተጫዋች ነው። ነገር ግን ከባድ ፉክክር
በካላፊዮሪ እየተደረገበት ስለሆነ ፌር ኢነፍ እንደዚህ አይነት ጨዋታዎችን ግን የመሰለፍ እድል ማግኘት አለበት ብዬ አስባለሁ። የዲፌንሲቭ ሚድፊልደር ቦታ ላይ ደግሞ እንግዲህ ክሪስታን ኖርጋርድን አሰልፈዋለሁ። ስለዚህ ልጅ ብዙ ጊዜ ተናግሬያለሁ። ዙቢሜንዲን እና ራይስን ከዚህ የመሀል ክፍል ቦታ ላይ አወጣቸውና ብዙ ሮቴሽን ማድረግበት አሰላለፍ ነው። ኖርጋርድን ተከትለው ደግሞ የመሀል ክፍል ቦታው ላይ እንዲሰለፉ የምፈልጋቸው ተጫዋቾች አሉ። ከነሱ መካከል ታውቃላችሁ ምን ያህል ኢታን ንዋኔሪን እንደምወደው። የነገው ጨዋታ ላይ ኢታን ንዋኔሪን ብመለከተው ደስ ይለኛል። ነገር ግን አይመስለኝም። ሚካኤል አርቴታ በተደጋጋሚ እኔ እንደዚህ አይነት አስተያየት እንደዚህ አይነት ላይናፕ ይዤ እሄዳለሁ ግን ሁሉንም ነገር ኦልሞስት አገኘዋለሁ። ነገር ግን በኢታን ንዋኔሪ በኩል ግምቶች እየተሳኩልኝ አይደለም። ምናልባትም የነገም ጨዋታው ላይ ኢብሪቼዜን በዛ ቦታ ላይ ሊጠቀም ይችላል። ለእኔ ግን አሁንም ኢታን ንዋኔሪን እዛ ቦታ ላይ አደርግና ኢብሪቼዜን ደግሞ በግራ የመሃል ክፍል ቦታ ላይ ሶስቱን መሃል ላይ የማሰልፋቸው ይሆናል ማለት ነው። በቀኝ የማጥቃት ክንፍ ክልል ላይ ደግሞ ኖኒ ማድዌኬን አደርገዋለሁ። ኖኒ ማድዌኬ በፕሪሚየር ሊግ እድለኛ አይደለም። ኮንፈርተብል የሆኑ ድሎችን ስላላገኘን ከዛ አስደናቂ እንቅስቃሴ ካደረገበት የቻምፒዮንስ ሊግ ጨዋታ በኋላ በደንብ እሱን መመልከት አልቻልንም። የነገው ጨዋታ ላይ ግን አሪፍ የመጫወቻ ጊዜ አግኝቶ እንግዲህ ድጋሚ ሻይን ያደረገበትን ፐርፎርማንስ ይደግማል ብዬ አስባለሁ ማለት ነው። በግራ የማጥቃት ክንፍ ክልል ቦታ ላይ ደግሞ ማርቲኔሊን አደርጋለሁ። ማርቲኔሊ ለእንደዚህ አይነት ጨዋታዎች አስፈላጊ ተጫዋች ነው። ትሮሳርድ ደግሞ ብዙ የጨዋታ እድሎች እያገኘም ስለሆነ ለቀጣይ ለፕሪሚየር ሊጉ ጨዋታ ትሮሳርድ ስለሚሆን ምርጫዬ እዚህ ጨዋታ ላይ የማሳረፈው ይሆናል። ከቤንች እየተነሳ ውጤቱ እንደገፋው ወይ ደግሞ እንደሄደው እንዳካሄዱ ለፊትነስም እንዲሆን 10-15 ደቂቃ ሜቢ ቀይሬ የማስገባቸው ተጫዋቾች ይኖራሉ ማለት ነው። ከቤስት ተጫዋቾቻችን የፊት ስትራይከር ቦታ ላይ ጋብሪኤል ጄሱስ ኢዝ ሂር ፎር ክሪስማስ ብለዋል። ለክሪስማስ የመጣው ጂሰስን እንግዲህ እዚህ ጨዋታ ላይ እንጠቀመዋለን። ጄሱስ ደግሞ ምን ያህል ክሪስታል ፓላስ እንደሚመቸው ታስታውሳላችሁ። የባለፈው ዓመት የካራቦ ካፕ ጨዋታ ላይ ከጉዳት ተመልሶ ሃትሪክ በሳምንቱ አጋማሽ ሰራባቸው። ከዛም በኋላ በሳምንቱ መጨረሻም ደግሞ ከ3 ቀን በኋላ ድጋሚ በፕሪሚየር ሊግ ተገናኘን። እዛም ላይ 2 ግብ ማስቆጠር ችሏል። በ2 ጨዋታ 5 ጎል 4 ጎል እንዳስቆጠር አስታውሳለሁ። ስለዚህ ዋይኖት ነገም እሱን የመጀመር ኃላፊነት እሰጠዋለሁ። ከዛም በኋላ እየቀየር የምንመለከት ይሆናል። ነገር ግን ሂ ዲዘርቭ ነገ ጥሩ የጨዋታ ጊዜ ማግኘት ማለት ነው። ምክንያቱም እስካሁን የተወሰኑ የጨዋታ ጊዜዎች ተቀይሮ እየገባ ማግኘት ችሎ ነበረ። መጥፎ የማይባልም እንቅስቃሴ ማድረግ ችሏል ማለት ነው። እንግዲህ ጄሱስ ክሪስማስ ይቀኗል። ጄሱስን በክሪስማስ በደንብ እንመለከተዋለን ብዬ አስባለሁ። እንደነገርኳችሁ ነው የውጤት ግምቴ 3-1 ነው። እናንተስ ምን ትገምታላችሁ? ግምታችሁን ኮመንት ሴክሽን ላይ አሳውቁኝ። ለዛሬ የነበረኝ ርዕሴን ይመስላል። አም አውት ፒስ ካም ኦን ዩ ገነርስ